እኔ ወደ እኔ በጣም ተጎዳ። ኧረ ደህና ነው። ይሄ ጀደ ምንድን ነው ይሄ? ትግሉ እኮ የሚያደርጉልኝ ጨርሽ ልቀቂው፣ በቃ ልቀቂው። አሁን በቃ ማታ እራሱ አልተኛውም። በቃ በእኔ ምክንያት ነው እያልኩኝ፣ ምክንያቱም እኔ ከወጣሁኝ በኋላ ነው ሁሉ ነገር የተፈጠረው። አንቺ ምክንያት ነው፣ አንቺ ምክንያት ነው። አታስብኝነቴ አሴት በሆነ ሀሜት ታግሼሃለሁኝማ ብርሃን በሌለው ጨለማ ስወድ መኖሬ በንጹህ ልቤማ ፍቅሬንማ በእግዚአብሔር ነበር። ስለ መለያየት ነው ያታውራል። በቃ አትናገሩ፣ ስለዚህ ነገር አትናገሩብኝ። በቃ በእኔ አጠገብ እንዴት ናችሁልኝ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። የሚያሳዝን ነገር ነው እየተፈጠረ ያለው። ያው እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ የትም እንዳትሄዱ። እንግዲህ በጣም ከባድ ነው ለማውራት ራሱ በጣም ከባድ ነው። እስቲ ቪዲዮዎችን አይተን እንመለስ። እንትናለን ብሩክዬ ከዚሁ ይለፍላችሁ፣ ለሰላም ያርገው፣ ለሰላም ያጋጥማል እኮ እንዲህ አይነት ነገር ያጋጥማል። እና ቡቡን ይመጣውራል እኔ በቃ በቀደም ተሰምቶኛል፣ ስሜታዊ ሆንኩኝ። ታውቃለህ ብሩክዬ፣ በቃ እኔ በማልግባ አልኩኝ። እግዚአብሔር በማልግባ እሺ፣ ቤትኛው ልግባ አልኩኝ። በቃ ከእሱ ጋር ይገናኝም ችግር የለም። ምንድን ነው ማታ ራሱ እያስቸገርኩ ነበር። ካልሄድኩ እያልኩ ካልወጣሁ እያልኩ ነበር። ደህና ነኝ በጣም። ሰውም እየመጣ እንትን ሲል እየጨነቀኝ ነው። እግዚአብሔር ይመስገን። ለመልካም ጥሩ ለመልካም ምንም እንትን የሚል ነገር ነው። ልቀቂው፣ በቃ ልቀቂው። አሁን በቃ ነገርኩሽ። ተይ ሌላ ውስጥ ትገባላችሁ። ተይ ሌላ ውስጥ በአንቺም ቢሆንስ ይሄ በአንቺ ቢሆንስ ያጋጥማል። እንዴ ተደራረቡበት፣ ነገሩ ተደራረቡበት። ይሄ ውስጡ አውቀዋለሁ እኔ እግዚአብሔርን የግሩፕ ውስጥ ጠንቅቄ አውቀዋለሁ ብዬሻለሁ። እየነገርኩሽ ነው፣ ከቤትም እየነገርኩሽ ነው። ነገሩ ተደራረቡበት። ይሄ እንደኔ አይምሮ ነው የሆነ። በማልግባ ነው ያለው እሱ፣ በማልግባ ነው። እሺ የኔ አይምሮ ይጠብቃል፣ ያንቺ አይምሮ ይጠብቃል። አውቀዋለሁ የግሩፕ አተሳሰቡ ይገባኛል። ምንድነው የቀረው? ኧረ በማርያም ፈዘና እየተፈጠረ ያለውን ነገሮችን እየሰማን ነው፣ እያየን ነው እና ብዙ ነገሮች እየተፈጠሩ ነው ያሉት እና በጣም ከባድ ነው ይሄ ነገር። ብሩክ ላይ እንዲህ መሆን በጣም ከባድ ነው እና እስቲ ቪዲዮ አይተን እንመለስ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ምክንያቱም እኔ ከወጣሁኝ በኋላ ነው ሁሉ ነገር የተፈጠረው። አንቺ ምክንያት ነው፣ አንቺ ምክንያት ነው። አትደጋግሚብኝ። ከቤትም እየነገርኩሽ ነው፣ ከቤት ነገርኩሽ። አንቺ ምክንያት ነው ይሄ ልጅ፣ አንቺ ነሽ መንስኤው፣ አንቺ ነሽ ብያለሁ፣ ተናግሬያለሁ። በቃ አንቺ የምንወጣበት ሰዓት እየደረሰ ነው። ነግረውሃል? በዚህ ሰዓት ስንት ሰዓት? ይሄንንም ዛሬ እና ትወጣለህ ነው እና ነገር ይፈታል። አሁን ደህና ነኝ፣ በጣም ደህና ነኝ። ነገሮች ይገጥማሉ። ሰው አይደለም እንደዚህ ነው። ስለዚህ ደስ ብሎኛል። ቢያንስ ደህና ሆነሃል። ትናንት እንደዛ ሆነ ሲያልቅ በጣም ነበር የተሰማኝ። የምሬን ነው። በእርግጥ አሁን የምናገረው ነገር ለእናንተ ተረት ተረት ሊመስላችሁ ይችላል፣ ግን በጣም ነው የተሰማኝ ትናንትና እንደዛ ሆኖ ሳያልቅ። ምክንያቱም አውቀዋለሁ ይህን ስሜት፣ እንደዚህ መሆን ምናምን ከባድ ነው። እንደዚህ ሆነ ማየት ደግሞ አልፈልግም። አንተ እንድትጎዳ ምናምን እኔ አልፈልግም። ጤነኛ እንድትሆን ደህና እንድትሆን ነው የምፈልገው። እኔ ከአንተ መለየት እፈልጋለሁ ማለት አንተ እንደዚህ ተጎድተህ ማየት እፈልጋለሁ ማለት አይደለም። እኔ ደግሞ እኔ እንደሆንኩ እየተሰማኝ ነው። በቃ እኔ እንደሆንኩ እየተሰማኝ ነው።
አላውቅም ብቻ እኔ እንጃ እኔም ዳሉ እችላለሁ ግን የሚያስጨንቀኝ ነገር አለ እናንተ ተለያየን ወጣተለ በራዚ ወድቄ ነው እንዳለ አንቺ ምንድነው ብሩክ አሁን በእግዚአብሔር ነበር ስለመለያየት ነው ያታውራኝ በቃ አትናገሩ ስለዚህ ነገር አትናገሩብኝ በቃ በእኔ አጠገብ በቃ በእኔ አጠገብ ስለዚህ ነገር አታውራብኝ አንተ እንኳን ፈጣሪ አምላክ ማረልኝ እንኳን ወደ እግዚአብሔር አምላክ ወደ ሰላም መጣ እኔ ማመሰግነው ይሄን አሁንም ውስጣችሁ ላይ ያለ ነገር አሁንም ዞር አድርጉት አሁንም በቃ አሁን ቅድም ይቅር በላይ ስትል አይሚ ደስ አለ አንድ ልባት ላይ ደርሻለሁ ደስ አለ ይሄ ማለት እውነቴን እኮ ነው አሁን በሷ ተቆጣኋት እንጂ በሷ ስሜታዊ ሆኜ ተቆጣኋት እንጂ ዝቅ ስትል ደስ አለ በቃ ተመቸ ይሄ ነው እንዲህ ነው በይቅርታ መመለስ በቃ ይሄን ነው ያደረገችው ነገር ጥሩ ነገር ነው አንተ እንግዲህ ብትቀበልም እንግዲህ እናንተ እግዚአብሔር ማይለያችሁ ያጣመራችሁ እግዚአብሔር ነው አትለያዩብኝም ሁለታችሁም አትለያዩ ዝቅ ማለቷ ደስ አለኝ ይሄ ነው እንዲህ ነው በቃ ጫና የመጣበት በእዩና በሀይሚ ምክንያት እና ይሄ ነገር ሊፈጠር የቻለው ጭንቅላቱ ላይ ብዙ ነገሮችን በማሰብ ብዙ ጉዳዮችን በማስተናገድ ነው እንዲህ እዚህ ደረጃ ላይ የደረሰው በጣም ከባድ ነው። እስቲ ጋሽዬ ማሉ ብዙ ነገሮችን እንሰማለን። እስቲ ቪዲዮ አይተን እንመለስ። ለምን አሁን በአንድ ጎኔ ደግሞ ዞሮ ይተኛል አንድ ጎኔ እንትን ይሆናል ሰላም ጤና ሁሉንም ነገር እንደነሱ አታስብኝነቴ አሴት በሆነ ሀሜት ታግሼሃለሁ እኔማ ብርሃን በሌለው ጨለማ ስወድ መኖሬ በንጹህ ልቤማ ፍቅሬንማ አቅርቤ በሀሜት አትጣ እውነት ይመስል የኔ ሕይወት ያላንተ ይጸና ይመስል ሰማሁት ነገር በግልጽ ንገረኝ። ኬታውን ራሴን እየወቀስኩ በጸጸት እንድኖር መውቀስ አይቀርም። እየተሰማኝ ነው። እኔ እንደዛ ሆነ ሳይት በጣም ነው እየደነገጥኩት። አታውቅም ግን መጀመሪያ እንድትሰሙ ነበር እርግጠኛ ነኝ። እኔ ግን ውስጤ ሌላ ስሜት ተሰማኝ ነው። ብዙ ነገሮችን እያሰብኩኝ ነው። ሃይሚዬ የዋሻችሁኝ ነገር ይኖራል። ላውራሽ አንድ ነገር ልንገርሽ ልጄ፣ አንድ ነገር ልንገርሽ። ይሄ ልጅ እንዲሆነበት ነገር ገብቶሻል። አስሬ ደጋግሜ ምንም አልማወራሽ ነገር የለም። ይሄንን በቃ አይምሮ የረበሽው ይሄንን በቀደም ተነታርተን አይደል እንዴ ንትርት ፈጠርሽብኝ፣ እዛ ንትርት ፈጠርሽብኝ፣ ችግር ፈጠርሽብኝ። በቃ ልክ ተነሳሽ። በል ጌታ ሆይ አልኩኝ። የዛን ቀን ጌታ ሆይ ለሰላም አድርገው እባክህ፣ ይሄ ነገር ለሰላም አድርግልን አልኩኝ። በቃ ይሄ ደግሞ እንደሚከሰት ገብቶኛል። እኔ እንዴ ጭንቅላት ኦቨር ሲሆንበት ይስታል የሆነ ኦቨር በቃ እንደዚህ የመሳት ባህሪ ያለ። አሁን አንቺ ተመልሰሻል። ተመልሰሻል። እግዚአብሔር ይመስገን። ስለ ብሩክ ተይ ያለ ድጋፍ እግዚአብሔር ይመስገን። ይሄን ያደረሰው አላሱ ሰላም የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህን አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ
በሕይወት እስካለው የየው ገዳማይ ሳይከደን ዓይኔ የየው ገዳማይ ልቤ አንተን አንተን ያለይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለይለታ ይበዛል ናፍቆቱ ይመጣል ትዝታ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። አሁን ፍጽዬ የዚህ ደረጃ ከደረሰ በኋላ እግዚአብሔር ይመስገን በጣም እንትን አይቼ በጣም እንትን አልኩኝ። ምን ውስጥ ትናንትም ያስፈራ ነበር። ጋሺ አንድ ነገር ልንገሩት፣ ኢየሩስ የምትባለው ልጅ እርጉዟ ልጅ ማለት ነው። እሷም ሃይሚም ከቻሉ ሰላም ይስጡን። በቃ እሺ፣ እንዲህ ስል እንትን እንዳይከብዱት እኔ ከአቅሜ በላይ ነው። እርጉዟ ልጅ አሁን አልታረመችም። በቃ ሁለቱም እኔ ፍጽም ልንገር፣ ከዚህ በኋላ ማናቸውንም ባታገናኙ ደስ ይለኛል። ሃይሚ እንደዚህ ስል እንዳይደብርሽ እናንቺ ልንግባባና ልንረዳዳ አልቻልንም። የምሬን ነው ጋሽዬ ፊት እንደዚህ ምናገር አንተን ላለማግኘት በሞክር እሷ ደግሞ አንተን ታገኛለች። ገባህ አይደለ? የትም ብትሆን የትም ፍፄም ሆነ ማንም ሆነ ልጅቷ ከፈለገች ቤትም ድረስ እንደምትመጣ እሱን ማመን አለብን። አሁን ላይ በጣም እንትን እያለች ነው። ውሳኔ እንደወስን አታርጉ። እኔ በጋሽዬ ፊት ነው የምናገረው። እባካችሁ መጣቶ ነው አንቺም ከኔ ጋር መቀጠል ካልቻልሽ በቃ ማለት ነው። እኔ ተይላየ ነው እንደዚህ ሆነ ደግሞ አንተ አልጠይቀህ በቃ እግዚአብሔር ይስጥሽ። በቃ ተወሰነ ጊዜው እሷም እንዳትመጣ አንቺም በቃ ወደ ጋሽ ይሄንን ብቻ አድርጉ። በቃ ራሴን ቢያንስ ጋር እሷም እንዳትቀርበት አንቺም እንዳትቀርበት የተወሰነ ጊዜ ነው ብዬ እያሰብኩኝ እንዴት ነው እኔ ወሰንኩ። በአንቺ ምክንያት አይደለም። በቃ እኔ በራሴ እኔ ልጄን አለያያለሁ። እኔ ወሰንኩ። ተወሰነ ጊዜ በቃ ልጁ ሰላም ሰላም ላገኝ ይሄንን ነው በቃ ማንም እንዲቀርበው አጠገቡ ማንም እንዲቀርበው አልፈልግም። በቃ እኔ ራሴ በሊንታሽ የሚያዘኝ ሰውንም አልጎዳም እያልኩ ነው። እሱ ሲኖር ነው ያው ይማሩ ብሩክን ያው ምንም ማለት አይቻልም፣ ምንም ልናደርገው አይንችልም። ያው እና በቀጣዮቹ ወጥቶ ከዚህ ቤት ወጥቶ የተሻለ ቦታ ላይ እናገኛለን እንጂ አስባለሁ። እንግዲህ ያው ያለውን ነገሮችን ሁላችንም እያየን ነው እና በጣም ከባድ ነው። እንዲህ አይነት ነገሮች ይፈጠራሉ ሁሌም በህይወታችን ውስጥ እና ከባድ ነገር ነው። ያው ያልፋል፣ የማያልፈው ነገር ስለሌለ ያልፋል እና አሁንም እስቲ ቪዲዮ ግን ደግሞ እሷ የምታደርገው ነገር ደግሞ ደስ አይልም። እኔ ያችን ልጅ እንትን ብዬ ትክክለኛ ተከታትዬ እኔ ማውራት ነው። የልጁ እናት መሆን ሌላ መብት ነው። ሌላ ነገር መፍጠር ደግሞ ሌላ መብት ነው። የኔ ነው ብሎ መጥቶ የለው እኔ አይቼዋለሁ እኮ አይቼዋለሁ። የኔ ነው ብሎ መጥቶ የለው ልጇ እኔ ነው ብሎ መጥቶ የለው እሷ ምን የልጅ አባት ነው አለች አይደለሽ? የልጁ አባት ከሆነ በቃ እንደ ልጅ አባትነት ካላፈቀራት የግድ የሆነ ትሪትመንት ለመፍጠር አትሞክር። እሷ የሆነ ትሪት እንዲያደርጋት ነው እየፈለገች ያለችው። ችግር የለም እሱ የሚመለስ ነገር እሷ እንደዚህ ስትሆን እያየሁ ደግሞ እኔ ዝም አለኝ። እኔ መልሰዋለሁ። እኔ ስለይክ አይደለም ብሩክ እኔ ስለይክ ከሷ ጋር እንድትሆን አይደለም እኔ ተለየው ከሷ ጋር እንድትሆን አይደለም። ጋሽዬ አሁን ይቅርታ አድርጉልኝና እኔ ስለታመምኩ ነው እንደዚህ የምትይው። ሲቀጥል ደግሞ እኔ ስለየ ከሷ ጋር እንድትሆን አይደለም ማለት በቃ አትገባኝም ሃይሚ በቃ እኔና አንቺ እኮ ከጨረስን በኋላ ይሄን ህይወት ታስጨንቅኝ አይገባም ነበር።
ከእሷ ጋር እንድትሆን አይደለም። ምን አይነት አባባል ነገር ሼም አይደለም። ኦኬ በቃ አረፍ ማለት ነገር አታውራ። ምንም ነገር እሷ እዚህ ጋር የኔን ህይወት በመሀል ገብታ ማበላሸቷ መበጥበጧ ይሄ እኮ ትዳር ላይ እንደመማገጥ እኮ አይተናነስም እኮ ከትዳር መማገጥ ማለት ነው። የሆነ እሱን ካሰብሽ እኮ ማድረግ የነበረብሽን አንቺ ነበርሽ የምታውቂው። አሁን ምን ይፈልግሽ? ምን ማድረግ ያለብኝ ደግሞ ስሚ፣ የራሴን ህይወት ራሴ ነኝ የምመራው አይደል ጋሽ? ነው ትክክል። የራሴን ህይወት ራሴ ነኝ የምመራው እና ምንም የሚሉት አባባል ነው። ከእሷ ጋር እንድትሆን አይደለም። እኔ ከአንተ ቤት አሁንም ያልተቆረጠልሽ ነገር አለ። በቃ እኔን እኮ መቀለጃ ነው ያደረገው። ይሄ ልጁ አባት እኔ ነኝ ብሎ ለምን አይቆረጠልሽም? እንዴት ይኛለሽ? አይሰማኝም እንዴ? እየተነገረሽ አይደለም? ልጁ ራሱ የልጁ አባት እየተናገረ አይደለም ወይ? የኔ ነው ልጁ እኔ ነው በኔ ነው በቃ ብሎ በቃ ስትወስኑ አይደል እንዴ ኖራችሁት? ምን ነው ባንተ ህይወት በወስን ችግር አለ? አሁን ክፋት ታስወራኝ አይደለም። ከተለያየን በኋላ እና አንቺ ተለያየን ካልኩ በኋላ እንዴት ነው ከእሷ ጋር እንድትሆን አይደለም? ገደቦች ባውንደሪዋን እንትን ብላ መኖር አለባት እንጂ በቃ ከኔ ጋር ታያይዙ ምንም ነገር እኔ ራሴ ነው ነው አመማራ በራሴ መንገድ እኮ ነው ይባላል። አሁን እንጨቃጨቅ በቃ በሱ ጉዳይ አሞሃል አይደለም። የምታወሪውን ነገር አስተካክል። እንዴት ነው ከእሷ ጋር እና ከሌላ ሰው ጋር እንደሆነ ነው ይተውሽ? እሺ ከሌላ ትኮተኩታለች፣ ከሌላ ሰው ጋር እንደሆነ ነው ወይ ትቆፍራለች? ነገር አይ በስቷል ላይ ትቆፍራለች፣ ነገር ትቆፍራለች። በቃ ለማውጣት ነገር ታወጫለች። ቆፍራሽ አታውጪ በቃ ነገር እኔ ነገር እያወጣሁ እና እየቆፈርሽ እኮ ነው። በቃ ልቀቂው ልጁ አሁን ራሱን በአይምሮ ይሁንበታል። በቃ ልቀቂው በልጄ ነው ልጄ ነው የሚፈርደው በማንም አይደለም። በልጄ በወለድኩ ልጅ ትክክለኛ ካሎች ትክክለኛ አይደለሽም። ብሩኬ ትክክለኛ አይደለም፣ ትክክለኛ አይደለም ነው ማለት እኔ ማንንም አትለምደው ነገር ነገሮቹን ረገብ የምታደርገው አንቺ ነሽ። ለጥፋቴ በጣም እንደዚህ እንድትሆን ደግሞ አልፈልግም። ሰላም እንዲሰማ እፈልጋለሁ። ከህይወት የወጣሁት መለያየት ነው የመረጥኩት። ሰላም እንድትሆን አንተ ደስተኛ እንድትሆን። ግን ደግሞ ተጨንቀን እንደዚህ ሆስፒታል እስከ መግባት ድረስ እንድትደርስ አልፈልግም። ይሄንን ምርጥ ሀሳቡ የዛን ቀን ቢሆን አንተ እንደዚህ እንድትሆን ፈልጌ ሳይሆን በቃ በጣም ስለተናደድኩኝ ነው። ማድረግ የሌለባትን ነገር ስታደርግ ስላየው ነው። ጋሼ እዚህ ጋር ያላወቅከው ወይ ያልሰማኸው ነገር ወይ ደግሞ ያልገባህ ነገር አይቼዋለሁ። ቪዲዮ ላይ አይቼዋለሁ። ካየኸው እዛ ጋር መሆን የሌለባትን ነገር ነበር ሆናለች። የዛሬ ቪዲዮአችን ይህን ይመስል ነበር። አብራችሁኝ ስለሆናችሁ ከልብ አመሰግናችኋለሁ። በሚቀጥለው ቪዲዮ አገኛችኋለሁ። የትም እንዳትሄዱ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ ቪዲዮ አገኛችሁ።